ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። ሀሳብ ለመጨመር ያክል ቅድም ስለ ባውንደሪ ሲነሳ ነበረ። መጀመሪያ ክርስቲያን መሆናችንን ሴት ካረገን ልንደፈር ማለት የሆነ መተው ራሱ ወደዛ ነገር ሊጋብዙን ላይ አይችሉም። እና ብዙ ጊዜ አገልጋዮች ሲናገሩ ምናምን በጣም ይገርመኝ ነበረ። የዩኒቨርሲቲ ህይወታቸውን ሰምታችሁ ከሆነ ምናልባት ምናምን እኔ እያለሁ ዶርሞ ዘፈን አይከፈትም ነበር ምናምን ነገር ይላሉ። እና በቃ that was my plan እና እኔ እያለሁ በቃ መቼም ዘፈን አይከፈትም ነውና እሱን የከበደኝ ማለት ለምንድነው ነው ህይወት ላይ እኔ ስመጣ ዘፈን ምናምን መክፈት የማያቆሙት አይነት ነገርና እንደዚህ አይነት ህይወት እንትን ላለው ምናምን አይነት ነገርና ማለት እነሱ የተለየ ምንድነው ያደረጉት ምናምን ብዬ እስከጠየቅ ድረስ ምናምን ነገር ማለት ነውና ህይወታችን እንዲታይ ክርስትና ላይ ፕሮሰስ የሚባል ነገር አለ። በአንድ የዘሎ ጌታ ያገኛቸው ህይወትህ የሚባለው ነገር ምን ያህል ቫልዩ እንዳለው እንድናየው ነውና ምናሳየው ማለት እንዴት ነው በዛ ውስጥ ራሱ መጽናት የሚለው ሐሳብ ቅድም ተነስቶ ነው ጸንቶ ራሱ እንትን ማለት ያን ነገር መቀጠል በጣም ትልቅ አቺቭመንት ነው። ከዛ ቀጥሎ ደግሞ ማን ነው ዶሚናንት የሆነው እዛ ጋር የነሱ ያ ሐሳብ ነው ወይንስ የኛ ክርስቲያናዊ ሐሳብ ነው? የትኛው ነው ማለት ስቲል ሁሉም ሰው ክርስቲያን ጓደኛ ያገኛል ማለት አይደለም። ከዓለማዊ ጋር ልንኖር እንችላለን። ምክንያቱም ኢንቫይሮንመንቱ እንደዛ ነው። አንተ አይደለም ዶርምህን መርጠህ የምትገባው። ስለዚህ በዛ ሁኔታ ውስጥ ግን እንዴት ነው መኖር ያለብን ሲባል ጽናት በቃ ጸንተን መኖር ማለት በቃ በክርስቶስ ላይ ጸንቶ መኖር የሚለውን ሐሳብ ሁልጊዜ ልናረግ ይገባልና አሮ ነው። አኒሜሽን ሙቪ የምታዩ ከሆነ ራንጎ ትዝ ይላችኋል? ማነው ራንጎ that little lizard የሆነ መሽራሪት ነው። ኦኬ ኤኒዌይስ እሺ እዛ ሙቪ ላይ የተመቻቸ ቦታ ነበረው ምናምንና የሆነ ከዛ ውጪ የሆነ እንትን ውስጥ ገብቶ ነው ሌላ እንትኖች ናቸው በረሃ ውስጥ የሚኖሩ አሉና ሆዋሪው ምናምን ብለው ሲጠይቁት በኋላ ላይ ነው ያሰበው ሁሌ የሚስላት ቦክስ አለችና can be whatever I want ምናምን ነገር አለ ማለት ነው። ሶ ሂሮ መሆን ይችላል ወይንም የሆነ ሉዘር መሆን ይችላል ምናምን አይነት ነገርና በመጀመሪያ እኔ ግቢ ስገባ ማንም አያቀኝም። ከኔ ጋር ከመጡት ውጪ ከነሱ ውጪ ማንም ሊያቀኝ አይችልም። ስለዚህ ራሴን የፈለኩት ሰው ነኝ ብዬ መሳል እችላለሁ። ስለዚህ ያን ነገር ለምን እንጠቀመው? ክርስቲያን ነኝ ብለን መሳል እዛ ላይ ክርስቲያን የሚለውን ነገር እናስገባበት። ክርስቲያናዊነታችን ይታወቅ። እዛ ሙቪ ላይ እኔ ሂሮ ነኝ ብሎ ነው የመጣው from the west ነው የመጣው ምናምን ነገር ብሎ I'm the hero ምናምን ብሎ ነው የጀመረው። ይሞታል ብሎ ነበር አልሞተም ምናምን ነው ብቻ በእድል ይኖራል አይነት ነገር ሙቪውን ሪኮመንድ ላድርጋችሁ እና ወደዚህም ስንመጣ ለትምህርት በምሳሌ ይገባል ነገርና እኛም የመጀመሪያ እንትን ላይ ስንገባ ስፔሻሊ ፍሬሽማን ላይ ምናምን ነገር ከዛ በኋላም ዶርም መቀየሮች ስለማይቀሩ በቃ ክርስቲያናዊነታችን ይታወቅ፣ ክርስቲያን መሆናችን ይታወቅ፣ ባውንደሪያችን ይታወቅ፣ ቅድሚያ የምንሰጠው ነገር ይታወቅ። ከምንም በላይ እሱን ማሳየት ከቻለን ማሸነፍ እንችላለን። አሸንፈንም ነፍሳትን መውረስ እንችላለን ብዬ አስባለሁ። ስለ ባውንደሪ መጨመር የምፈልገው ነገር አለ። አሁን አማን ሲያወራ አንዳንዴ ባውንደሪዎቻችንን በአክሽን ብቻ አይደለም እናሳየው፣ እንናገራቸው አይደለ? አሁን ለምሳሌ እኔ ካሳለፍኩት ነገር አንፃር ዘፈን ይከፈት ነበር መጀመሪያ አካባቢ ላይ ማለት ነው። በቃ ሪላክስ ለማድረግ ምናምን በሚል አይነት እንትን ነው መሰለኝ የሚከፍቱትና መናገር እኔ እዚህ ዶርም ውስጥ ዘፈን እንዲከፍ ተደርጎ እንዲከፈት አልፈልግም። በቃ ቀጥታ መናገር ባውንደሪያችንን በአክሽን ብቻ ሳይሆን መናገር እና ያ ነገር በጣም መሰረታዊ ነገር ነው ብዬ አስባለሁ።
ከባድ ነው ግን አይደለ? እሱ ነው መናገር መሰገጡ ነው የሚሻለው። ባይዘው በተለይ ዶርም ውስጥ መሰገጡ ነው የሚሻለው። የምሬ ነው ጌታ። ያ ግን ያ የሰውን ባውንደሪ ደግሞ ኦቨርሴት እያደረግሽ አይደለም ማለት የራስሽን ፍሪደም ለማስከበር የሌላውን እየነሳሽ ነው ማለት። አሁን እኔ አሁን ዘፈን አይከፈት እንትን አለ ማለት ባይከፈት ደስ ይለኛል። ግን እኔ ምን አደርጋለሁ ዘፈን ይከፍታሉና የዛ ሰዓት አትክፈት ሳይሆን አላ የሆነ ትንሽ ድምፁን ቀንሽልኝ እየረበሽኝ ነው ምናምን ብዬ ለማስረዳት ሞክራለሁ። ግን ማለት ጀስት አትክፈት ምናምን ስለው እኔ አሁን ፐርሰናሊ አሁን እኔም ብትይኝ የዛ ሰዓት አልሰማሽም። አይ ለምን ማለት እንትን አይደለም ክርስቲያን ነሽ ኦፍ ኮርስ አከብርልሻለሁ። አሁን የሆነ ሌላ ሙስሊም ሰው መጥቶ መዝሙር ስከፍት እኔ እንዲከፈት አልፈልግም እኔ እንትን ምናምን ቢል እሰማዋለሁ ማለት ፐርሰናሊ እኔ አልሰማውም። አሁን ማንም ቢመጣ እንደዛ ቢለኝ እንትን አለም እና ጀስት ያ አለ ማለት እኔ እንጃ የሆነ እንትን የሆነ ስዊት ስፖት ፈልገን እንትን ብንል ይሻላል እንጂ ላይክ የሰውንም እንትን መከልከል እንትን አይደለም እና ዳምጥ አይደለም። ኦፍ ኮርስ ግን ዶርም ውስጥ ላይክ ምን አስባለሁ አራት ከሆነ አራታችንንም የሚያስማማን ነገር ነው መደረግ ያለበት ብዬ አስባለሁ። በተለይ ከዚህ አሁን ካልከው አኳያ ማለት ነው መዝሙር ከሆነ ላይክ እነሱን የማይፈልጉት ነገር ከሆነ በቃ ኤርፎን ልጠቀም አይደለ? እንደዛ ላድርግ። እነሱም እንደዛው እኔ ምቾት የሚነሳኝን ነገር ከሆነ የሚያደርጉት ሌላ ወይ ይጠቀሙ አይደለ? እንደዛ ነው ብዬ ማሰበው። ስለዚህ ከባውንደሪ አንፃር አንዳንድ ነገሮችን ላይክ በአክሽናችን ብቻ ሳይሆን እንናገራቸው። ይሄን ነገር ለመጨመር ያ እንትኑ ሚድል ግራውንዱ መፈረግ ላይክ አይ እንዲህ አይነት ሲቹዌሽኖች ስለሚፈጠሩ ነውና ሚድል ግራውንዱን ፈልገን ላይክ በቃ ልክ እንዳልሽው ሁሉንም የሚያስማማውን ነገር ማድረግ ያ እንትን ብናደርግ አሪፍ ነው። ለክርስቲያን ተብለን ችግርም እንዳንፈጠር ማሳየት አለብን። ክርስቲያን ሲባል እንትን ብለው የሚቆጣ ኦር እንትን የሚል አይነት ሰውም አይደለም እና ልክ እንዳልሽው በቃ ሚድል ግራውንዱ መፈለግ ባይዘዊ ሞክሬው ያለው አግሬሲቭ ሆኜ ምናምን ነገር ቅድም ላወራ የነበረው ነገር እሱ ወስጆ ነው ላይክ እንደዚህ አካባቢ እንዲከፈት አልፈልግም ሲባል በጣም ሞክሬያለሁ እና ላይክ ትንሽ አግሬሲቭ ማለት በቃ በደንብ ነው የምቆጣው በስነ ስርዓት ጓ ነው የምለው ማለት ነው። ያ ነገር ያብሰዋል እንጂ አይቀንሰውም ባይ እኔ ካየሁት ማለት ነው። ላይክ የግል ባውንደሪ ምናምን እንዲባል ይችላል ግን ያ ነገር ሞር እንደውም ጨምረውት እስቲ ይወጣልሽ ነው እንደዛ እስከማለት ድረስ። ስለዚህ ሞር አሁን ስፔሻሊ አምስተኛው አሁን ነው እንትን እያልኩ እያየሁት ያሉት እንደዚህ አይነት ነገርና ጭራሽ በስፒከር ነው የሚከፈተው ዶር ምናምን። ግን ሌላው የሚችለው ምንድነው እባክህ ትንሽ ቀንሰው ወይ ደግሞ ላይክ ፒሲ እየተጠቀምኩ ምናምን ከሆነ ኤርፎን መጠቀም እንደዛም ላደርግ የምችለው ላይክ ነገሩን አባብሰዋለን እንጂ ከተቆጣ ምናምን እንትን የሚል አይመስለኝም። እኔ ላይክ ይሄ ከተማርኩት ከኤክስፒሪየንስ ነው ላይክ እንቆጣ ሳይሆን ሀሳቤ ማለት ነው ጋይስ ላይክ ግን ዲስከስ እናድርግበት አይደለ? እንንገራቸው አይነት ነገር ነው ሀሳቤ ማለት ነው። መቆጣት ማንንም አንቆጣም እኛ ክርስቲያኖች ነን። አይ ያው whatever works ከዶርሜቶቻችሁ የምታውቁት እናንተ ናችሁ። ለምሳሌ እንደዚህ መነጋገር ወንዶች ጋር ምናልባት ላይሰራ ይችላል። እኛ ጋር ግን በተኛ ትንሽ ቀንሽ ምናምን አላል ዶርሜቶቻችሁን ሰውየውን መታቆት እናንተ ስለሆናችሁ whatever it works። ግን ያው እንደተባለው እልህ ወደሚያጋባ ሳይሆን አላል ብለሙ እንደዛ ነው። አይ ለእንትን የሚመች አሁን ላይክ ቅድም ካነሳው ነው ነገር ጋር አሁን ምን አለ መሰለህ ጀስት እንዲህ አይነት ነገር ላለማድረግ አሁን የኔ ዶርም ቅድም እንዳልኩ እንትን የለም ዘፈን ይከፍታሉ ምናምን ግን ምን አለ እንዲህ አጮ እንትን ምናምን ማለት የለም። ለምን
ቅድም እንዳልነው ባውንደሪ መጀመሪያ ነው ሴት የምናደርገው እና መጀመሪያ የምንነግራቸው አይነት ነገር መጀመሪያ የምናሳውቃቸው ነገሮች ዞሮ ዞሮ እንትን ይላሉ ማለት ያሳያሉ የቱ ጋ ነው ይሄ ሰውዬ እንትን ያለው የቱ ጋ ነው ሴት የሚያደርገው ባውንደሪውን የቱ ጋ ነው የሚለውን ነገር መጀመሪያ ይጨርሳሉ እና ባውንደሪ ሴት ማድረግ ያለው መጀመሪያ ትንሱ ገብታ በቃ ብሎ ማስቀመጥ እንዳለችው ያ ሰዓት ይሄን ሰውዬ በስፒከር መረበሽ የለብኝም ላይክ ይረዳዋል በዛ ሰዓት ማለት ነው እና እንትን እያለን ባውንደሪው መጀመሪያ ሴት ማድረግም ያልነው እዚህ ጋር በአክሽን ማየት እንችላለን ኢፌክቱ ማለት ነው እና መጀመሪያም እዛም ሳንደርስ ራሱ እየተረዳን እንትን እያለን መምጣት እንችላለን ማቆም ባንችልም መቀነስ እንትን ማለት እየቻለን እንሄዳለን ይመስለኛል። እሺ ጥሩ ውይይት እያደረገን ነው ያለ ነው። ብዙ የሚያስተምሩ ሀሳቦችን እያነሳን ነው አይደለ አይደል እንዴ? ተምረዋል። እሺ አሁን እየጨረሰን ስለሆነ በአጠቃላይ ጂሲ እንደመሆናችን መጠን ከግቢ ህይወት ምን ተማር ለህይወታችን ምን ቀረልን የሚለውን ነገር እስቲ እናውራበት። ከማል ጀምር? ከዮርዲ ስቲል ጀምር። ይሄ ጥያቄ በጣም ብሮድ ይመስለኛል። ማለት በጣም ብዙ ፐርሰናሊ በተለይ በጣም ብዙ የተማርኩት ነገር ስላለ እንደዚህ በዚች ኢንዋን ሲቲንግ አውርቼ የምጨርሰው ነገር አይደለም። መሀል ላይም ምረሳው ነገር ይኖራል ዴፊኒትሊ። ግን ከሰዓትም አንጻር 2 or 3 ፖይንቶችን ለማንሳት ሞክራለሁ። የመጀመሪያው ግቢ እግዚአብሔርን አትርፎልኛል። ማለት ከእግዚአብሔር ጋር ያለኝን ኢንቲሜሲ ከእግዚአብሔር ጋር ሪሌሽንሺፕ ማለት ምን ማለት ነው? መጸለይ፣ መንበርከክ፣ ወደ እግዚአብሔር መሮጥ፣ እግዚአብሔርን ማውራት ምንድነው የሚለውን ነገር ማወቅ ችያለሁ። በፊት እንዴት ነበረ ላይፍ ስታይል የነበረው? በቃ ከእግዚአብሔር ጋር እሱ ሰማይ ያለ እኔ ምድር አለው ይመችሽ አይነት ላይፍ ነበር እና ብዙም እንዴት ነው በቃ ክርስትናን የሚኖር ሰው ወይም የሚያገለግል ሰው ምናምን በቃ ትምህርት የማይሳካለት ምናምን አይነት ሰው እንደዚህ አይነት ሰው ነው ብዬ ነበር ማሰብ ነበር። ከዛ በኋላ ያው ስሩ ታይም እግዚአብሔር እየሰራኝ ሄደ። ግቢ ደግሞ ገብቼ በደንብ ይሄንን በቃ እግዚአብሔር የማይመለከተው ፓርት ኦፍ አወር ላይፍ እንደሌለ የትም ስለሚገባ ቅድም ብያሲል ነበር ትምህርት ላይፍ፣ ክርስትና ላይፍ፣ ፌሎ ላይፍ ምናምን ተብሎ አይከፈልም። እግዚአብሔር የሁሉም ፓርት ኦፍ አወር ላይፍ አካል እንደሆነ አንደርስታንድ አድርጌያለሁ። ግቢ ላይ በጣም ላይፍ ቼንጂንግ የሆነ ተማርኩ የምለው ነገር የመጀመሪያው አረጊ ከዚህ በፊት ተጋብዞ ሲያስተምር ስለ የሀሳብ ፒዩሪቲ እያለ ሲያስተምር በፓወርፖይንት ምናምን ሲያስተምር ትዝ ካላችሁ የህይወቴ መርህ ነው አሁን በቃ ይሄ። ምክንያቱም ሀሳብ ዓለምም ሀሳብ ትሰጣለች፣ ሴጣንም ሀሳብ ይሰጣል፣ ሰውም ሀሳብ ይሰጣል፣ እግዚአብሔርም ሀሳብን ይሰጣል እና ኢትስ ላይክ ይሄ እንደ መተላለፊያ አይነት ነገር ነው። ለምሳሌ ከክፍለ ሀገር ወደ አዲስ አበባ የሚገባ መኪና ዝም ብሎ አይገባም። ኬላ ላይ ሆነ ፍተሻ ይኖረዋል። ከየት ነው የመጣው ምንድነው የጫነው ምናምን ይባላል አይደለ? ከክፍለ ሀገር የምትወጡ ምናምን ከሆነ በትንሹ እውቀታቸው ማለት ነውና ሀሳባችንም ልክ እንደዛ መሆን መቻል አለበት። ሲያስተምር እሱ ምን ሲል ነበር? ኬላ በጁለት የመጣ ሀሳብ ሁሉ ቦታ አይሰጠውም ሲል ነበርና ኬላ ማበጀት ለሀሳብ በእውነት በጣም ትክክለኛ ነገር ነው። በቃ ከሀሳብ ይጀምራል ኃጢአትም፣ ከዛ ደግሞ መልካሙም ስራ ከሀሳብ ነው የሚጀምረው። ሀሳቡ ነው ጽንስ የሚሆነው፣ ከዛ በኋላ ይወለዳል። ስለዚህ ገና ከጽንሱ መቅጨት አለ አይደለ? በሀሳብ እግዚአብሔርን ማክበር፣ በሀሳብ እግዚአብሔር የሚያስበውን ነገር ብቻ ማሰብ። ይሄ ሀሳብ የሚባለው ነገር ምን ያህል ፓወርፉል እንደሆነ እውነት ደግሞ ይሄ አፕሊካብል ነው ህይወቴ ላይ ተጠቅሜበት በጣም እግዚአብሔርን በጣም በቃ እንዴት ነው የሰራኝ ነው የለወጠኝ ትምህርት ነውና እሱም በጣም ተምሬያለሁ። ከዛ ሁለተኛ ፖይንት ላንሳና ጨርሳለሁ። እንደ ማለት ፌሎሺፕ ውስጥ በጣም በብዙ አገልግሎት ውስጥ እሳተፍ ነበረ እና ያው ከረንትሊ እረፍት ላይ ነኝ እንጂ በጣም ብዙ እሳተፍ ነበርና ምንድነው ሳገለግል በጣም ሩጫ ይበዛዋል አገልግሎቱና በጣም እሮጣለሁ። በጣም ይሄ ያለ አይደለ እደክማለሁ ምናምን አይነት ነገር ግን የሆነ ዶርም ስመጣ አልጸልይም። ዶርም ስመጣ ከአምላኬ ጋር አላወራም። ከዶርም ደግሞ ወጥቼ ወደዛ ወደ አገልግሎት ሲሄድ ደግሞ ተንበርክኬ ጌታ ሆይ እንደዚህ ነው በቃ ይሄን ላንተ አደራ አሳልፌ ሰጠው ምናምን አልልም። የሆነ ሁሉ በእኔ ኃይል የሚሆን ይመስለኝና ሁሉን ነገር ይሄ የጓዳውን የጸሎቱን
ለእግዚአብሔር አሳልፎ መስጠት አንተ ቅደም ከፊቴ ብሎ የሚለውን ነገር ሁሉ ትቼ እሮጣለሁ ማለት ነው። በቃ ሩጫ መራወጥ እና እያገለገለ ያለ ሰው ሁሉ ደና ነው ማለት አይደለም። በጣም እሱን ተምሬያለሁና ሜክ ሹር እያገለገላችሁም ከሆነ ቆም ብላችሁ ለራሳችሁ ጊዜ መውሰድን ተማሩ። በቃ ቆም ብላችሁ አማይ ሪሊ እግዚአብሔር የሚፈልገው ነገር እያደረኩ ነው ምናምን ወይስ ዝም ብዬ እየሮጥኩ ነው፣ ዝም ብዬ እየለፋው ነው፣ ዝም ብዬ እየደከምኩ ነው ያለሁት? ከእግዚአብሔር ጋር እንዴት ነው? ደና ነኝ? አማይ ኦኬ ከጌታ ጋር ከአምላኬ ጋር? ምክንያቱም እሱ ነው ከምንም ነገር በላይ እንትን የሚለው የሚጠቅመን ማለት ነው። እና እሱን ሜክ ሹር አድርጉ። ከዛ ደግሞ እያገለገለ ያለ ሰው ደግሞ ከሆነ እንደ አውትሳይደር ደግሞ ከሆነ እያያችሁ ያላችሁት ሜክ ሹር ያ ሰው ደና መሆኑ። እያገለገለ ያለ ሰው እየሮጠ ስላለ መድረክ ላይ ስላየ ነው ደና ነው ማለት አይደለም። እና እቺን ከተማርኩት እልፍ ነገሮች ጥቂቷን። ሺዮዲ ተባረኪልኝ። እስቲ አማን ደግሞ ያለህን ሀሳብ። እሺ ከግቢ ህይወት በጣም ብዙ ነገር ተምሬያለሁ። እግዚአብሔር ይመስገን። ሙሉ አመቱ እኔ ከመጀመሪያ ጀምሮ እስከ መጨረሻ ድረስ የትምህርት ጊዜ ነበረ። ትምህርት ስለ ቀለም ሳይሆን መንፈሳዊ ማለት ነውና ቶታሊ ነው ቼንጅ ያደረኩበት። በፊት የነበረኝ ነገር ጥሩ አልነበረም ሳይሆን አለ አይደለ እንዴት ነው ብቻ እንደ ተርኒንግ ፖይንትም ልወስዶ እችላለሁ እዚህ ግቢ መግባት የራሱ ማለትና በእግዚአብሔር መታመን የሚለውን ነገር በጣም ላወራው ስለፈለኩ ነውና እግዚአብሔር ላይ የታመነ ሰው ወድቆ አይወድቅም። እግዚአብሔር ላይ የታመነ ሰው መጨረሻው ያማረ ነው። ማለት እኛ ስንኖር የሆነ ጠባቂ እንደሌለው ሰው ወይም ዝም ብሎ እንደሚኖር ሰው ወይም ደግሞ ህይወታችን አጋጣሚ ሊመስለን ይችላል። ግን ሁሉም በእግዚአብሔር ዘንድ የሚታይና እግዚአብሔር እጅ ያለበት ነው እና ለሁሉም ነገር ደግሞ ለሚያጋጥመን ነገር በሙሉ እግዚአብሔር ላይ መታመን በጣም ትልቅ ዋጋ ያለው ብዬ አስባለሁ። ምክንያቱም አንድ ሰው ላይ ሲታመን ሙሉ ነገሩን ጥሎለት ነው። ወይም አንድ ሰው ላይ ሲታመን የፈራው ነገር አይወርሰውም ብሎ ያስባል። ትልቁ አባታችን እግዚአብሔር ደግሞ ለኛ በደንብ ያስብልናል። ስለዚህ በእግዚአብሔር ላይ መታመን የሚለውን ነገር በጣም እንድማር ሆኛለሁና በጣም 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 እኛ ከምንጨነቀው በላይ እግዚአብሔር ስለኛ ያስባል። በጣም የተማርኩት ነገር ነው። ማለት ከኔ በላይ ለኔ ያስባል እሱ። በደንብ ልናገረው የምችለውም ያየሁትም ነገር ነው እስከዛሬ ድረስና እግዚአብሔር ያስብልናል። እግዚአብሔር ይወደናል። ከዚህም በበለጠ ደግሞ ሌላ የተማርኩት ነገር ምንድነው? እግዚአብሔርን አገልግለን ወይም እግዚአብሔርን አገልግለን እንደማንወድቅ እግዚአብሔር ብድራትን የሚመልስ አምላክ እንደሆነ ይሄንን ተምሬያለሁ። ለግቢ ቆይታ ሻማን ተባረክ። አሜን። እሺ ቢያ ደግሞ ቀጥል እስቲ። እኔም አለ በስፒሪቹዋል አስፔክቱ የተማርኩት ብዙ ነገር ነው ያለው። ጀስት የምድር ላይፍ ላይም የተማርኩት ብዙ አለ፣ ግን የስፒሪቹዋል አስፔክቱ በጣም ብዙ ነው እና ማንሳት የምፈልጋቸው በጣም ትልቅ ትምህርት የሚወሰድኩባቸው ሁለት እንትኖች አሉና ሁለቱን አጠር አድርጌ ላውራቸው። አንድ እግዚአብሔር ያስተማረኝ ከኔ ጋር እንዳለ ማለት ከናንተ ጋር አለው የሚለው እንትኑ አላ ማለት እግዚአብሔር ከኛ ጋር ነው። ከሁሉም ጋር ሁልጊዜ በምንም አይነት ሲቹዌሽን ውስጥ ሆነን እግዚአብሔር ከኛ ጋር እንደሆነ ተምሬ ያለው ሰንዴይ ስኩል ላይ እንትንላለን፣ እሑድ ስብከት ላይ ያለ በሌላ አይነት በሰርመኖች ምናምን እንሰማለን። ግን ኢን አክሽን ያየሁበት እና ለህይወቴ ቴስታመንት የሆነበት ጊዜ ነው። እግዚአብሔር ምንም አይነት ሲቹዌሽን ውስጥ it doesn't matter ምን ላይ እንደሆነ ትንሽ ነገር የምንለው ነገር የለም፣ ማይነር ነገር የምንለው ነገር የለም። የሆነ ባለፈው የሆነ ትምህርት እየሰማሁ ነበርና የሆነ ብሉይ ኪዳን ውስጥ የሆነ ታሪክ ላይ መጥረቢያ ጠፋበትና መጥረቢያ እንትን ውስጥ ባህር ውስጥ ወደቀበትና ከዛ ሰውየው አዝኖ ሲያለቅስ ነበር። ከዛ ኤልሳ መሰለኝ እና
እንትን ብሎ ላይክ እንጨት ወረወረ እንትኑ መጥረቢያው ተሳፈፈ እና ያ ነገር ስንማር ድሮ ነበርና ሲግኒፊካንሱ አይገባኝም ነበር ያ ስቶሪ ግን ሲያስተምር ምን አለ ለእግዚአብሔር ማይነር የምንለው ነገር የለም እግዚአብሔር ትንሽ ብለን እንትን የምንላት ነገር ለሱ ማተር ማለት ትንሽ የሚመስል ነገር ለኛና እግዚአብሔርን ባዝራ እናደርግበት የምንለው ነገር ለእግዚአብሔር ኦፍ ኮርስ ማተር ያደርጋል ትንሽ ብለን የምንቀው ነገር የለም እግዚአብሔር ሁሉም ነገር በሱ እንትን ማተር ያደርጋልና ያን ነገር ያየሁበት እግዚአብሔር ሁሌ ከኔ ጋር መሆኑን ማይነር ብዬ የማስባቸውን ነገሮች ትናንሽ ብዬ እንትን የምልባቸውን ነገሮች እግዚአብሔር ቆሞ ረድቶ ካንተ ጋር ነኝ ብሎ ያሳለፈበት ጊዜ ነውና ያን ነገር የተማርኩበትና ወደፊትም ደግሞ ላይክ ህይወት አንዷ ትልቅ ሌሰር ነች ማለት ማንጨርሳት ትምህርት ነች ሙሉና ትልቅ እንትን የወሰድኩበት እግዚአብሔር ከኔ ጋር መሆኑን እግዚአብሔር ዲስፓይት ዘ ሲቹዌሽን ከኔ ጋር መሆኑን ምንም አይነት ሲቹዌሽን ውስጥ ቢሆን ምንም አይነት ነገር ውስጥ ቢሆን እግዚአብሔር ከኔ ጋር እንደሆነ የተማርኩበት ነው አንደኛው ይሄ ነው ሁለተኛው ትልቅ ነገር የተማርኩበት ደግሞ በኔ አለመታመን ማለት እኔ ምንም እንዳልሆንኩና እግዚአብሔር ትልቅ እንደሆነ በሱ እንድታመን በሱ እሱን እያየው እንድጓዝ ተስፋዬ እንዳለ እሱ ላይ እንዲሆን ኖት በመማረው ነገር ኦር በእውቀቴ ኦር በመናምኔ ሳይሆን ሁሉም ነገሬ ተስፋዬ እንዳለ እግዚአብሔር ላይ እንዲሆን ማለት በጣም ብዙ ሲቹዌሽኖች ነበሩ ግቢ ውስጥ ላይክ እንደ ኤግዛምፕል ማንሳት የምንችላቸው ብዙ ፈተናዎች ብዙ ነገሮች ነበሩ አሁን ለምሳሌ አሁን ሶፍትዌር የሚገባው በፈተና ነበረ የዛ ሰዓት ሪላይ ማድረግበት ነገር አልነበረኝም ላይክ ግሬድ እና ፈተና ምናምን ነበሩ ያ ሲቹዌሽን ላይ የለኝም ነበር ማውራቸው እንዲነሙላቸው ነገር ግን መታመኔ በማነበር በጌታ ነበርና ጌታ ሁላው ነገር ውስጥ አሻግሮ አቁሞ የፈለኩትን ነገር እንትን አለልኝና በዛ ውስጥ አልፎ ተስፋ ማድረገው ነገር መታመንበት ነገር እኔ ኦርሙ ነገር ሳይሆን እግዚአብሔር እንዲሆንልኝ መታመኛዬም ካሁን በኋላ እሱ እንደሆነ እንድማርበት የሆነበት ሲቹዌሽን ያለውና ያን በጣም ትልቅ ትምህርት ነው ለኔ ካሁንም በኋላ በህይወቴ ውስጥ እንትን የምለው ነገር እግዚአብሔር ላይክ በሱ እየታመንኩ እንድጓዝ በሱ እሱን እያየው መታመኔ በሱ ላይ ሆኖ በተሰራልኝ ስራ ላይ ሆኖ መስቀል ላይ በተሰራልኝ ስራ ላይ ሆኖ እንጂ ባለኝ ነገር ኦር በማያቸው ነገሮች እንዳልመካ እንዳልታበይ እሱን ተምሬያለሁ በግቢ ህይወቴ ውስጥ ማለት ነው የኔ ደግሞ ላውራ የግቢ ላይፍ በስተመጨረሻ አስተማሪኝ ብዬ የማስበው ነገር ምንድነው ብቻዬን በቂ እንዳልሆንኩኝ ነው ያስተማረኝ ማለት እግዚአብሔር ጋር ባይዘው አደልት መሆን አይቻልም ሁሌ ቻይልድ ነን ሁሌ ከሱ ገዛ ምን ጠብቅ አይነት ሰዎች ነንና ምረዳው ያንን ነው ባሳለፍኩት እነዚህ ጥቂት አመታት ውስጥ የገባኝ ነገር ምንድነው እግዚአብሔር በህይወቴ ላይ ግዴታ አስፈላጊ እንደሆነ ማለት በቃ በሱ ላይ ዲፔንደንት እንደሆንኩኝ በደንብ ገብቶኛል በደንብ ተረድቻለሁ ያንን ነገር ማለት ነው ከዛ ባለፈ እናንተ እንዳወራችሁት ነው ሌላ ግን ታይም ማኔጅመንት ሲባል አንድ ነገር ተረዳሁኝ ምንድነው ግቢ ውስጥ ስንገባ እግዚአብሔር 24 ሰዓትን ነው አሰ ጊፍት የሚሰጠን ማለት ነው ለሁላችንም ማለት ነው ከግቢ ውጪ ባለው ላይፋችን ግን እንደዛ አይደለም አሁን ለምሳሌ ቤተሰቦቻችን ጋር ስንሄድ 24 ሰዓት ላይክ እንዴት ነው አናገኝም የሆነ ያል ትእዛዝ ያዙናል ምናምን ነገር አይደለ 24 ሰዓቱን በሙሉ አናገኝም ግቢ ግን ብቸኛው ቦታ ነው ላይክ 24 ሰዓት እንደፈለገን የምንጠቀምበት እንደፈለገን የምናደርግበት ቦታ ነው ግቢ ማለት ነው ሶ 24 ሰዓት እግዚአብሔር እንደውም እንደዚህ ነበር ጧት ተነስቼ 24 ሰዓት እግዚአብሔር ሆይ ስለሰጠኝ አመሰግናለሁ ብዬ በእውነት ጸሎቴ ውስጥ ማለት ነውና እንደዛ ነው ግቢ ማለት እግዚአብሔር 24 ሰዓት ለግላችን የሚሰጠን ቦታ ነውና ያንን ነገር ግን እንዴት እንጠቀም አይደለ እንዴት አድርገን ሰክሰስፉል ለሚያደርገን ነገር እንዴት እንጠቀመው የሚለውን ነገር በደንብ የተረዳሁበት በደንብ ደግሞ ይገባኝም ነገር ነው ማለት ነው የዛሬው ፖድካስታችንን በዚህ እንጨርሳለን በጣም ትጠቀሙበታላችሁ ብለን እናስባለን ሞር ደግሞ ከዚህ በኋላም በሚለቀቁ በተለያዩ ኢሹዎች ላይ ሀላክ ፖድካስትን ተከታተሉ እናመሰግናለን በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን
ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ